በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአባታችን ለአቡነ አረጋዊ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እንዲሁም በየዕለቱ የሚደርሳችሁን የቅዱሳን ታሪክ፣ ገድላት፣ ድርሳናት፣ የቤተ ክርስቲያን ምንባባቶችን ሁሌም በዚህ ሰዓት ወደ እናንተ የምናደርስላችሁ መሆኑን በትህትና ቃል እናሳስባለን። ከአባታችን ከአቡነ አረጋዊ ረድኤታቸው፣ በረከታቸው፣ አማላጅነታቸው አይለየን። አሜን። አባታችን አቡነ አረጋዊ ከዘጠኙ ቅዱሳን አባቶች አንዱ ናቸው። ትውልዳቸውም ከሮም ነገሥታት ወገን ሲሆን አባታቸው ይስሐቅ የሮም ንጉሥ ነበር። እናታቸውም ንግሥት ዕድናም ትባላለች። ሁለቱም እግዚአብሔርን የሚፈሩን የሚያከብሩ ነበሩ። የተባረከ ልጅንም ወለዶ በሕገ እግዚአብሔርና ቅዱሳት መጻሕፍትን እያነበበም አደገ። ለአቅመ አዳምም ሲደርሱ ሚስት ቢታጭላቸውም ከነበራቸው የክርስቶስ ፍቅር የተነሳ ጋብቻ መመስረትን ትተው ዳውናስ ወደምትባል ገዳም ሄዶ በዛም አባ ጳቁሚስ ይኖሩም ነበር። አበምኔቱ አባ ጳቁሚስን ልብሰ ምንኩስና እንዲያለብሳቸው ጠየቁት። አባ ጳቁሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻላልን አለው። ቅዱስ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውንና የማትጠፋውን ዘላለማዊት መንግሥት ተወርስ ዘንድ እፈልጋለሁ አለው። እናም በ14 ዓመታቸው በአባ ጳቁሚስ እጅ የምንኩስና ልብስ ለበሱ። በገዳሙም እየተጉ ኖሩ። ከዚህም በኋላ የጻድቁ ዜና በአገራቸው ሮም ውስጥ እንዲሁም በመላው ቦታም መሰማት ጀመረ። በዚህም የተማረኩት 7 ቅዱሳን አባ ሊቃኖስ ከቁስጥንጥንያ፣ አባ ይማታ ከቆስያ፣ አባ ጽሕማ ከአንጾኪያ፣ አባ ጉባ ከቂልቅያና አባ አፍያጻ ከእስያ፣ አባ ጰንጠሌዎን ከሮም፣ አባ አሌፍ ከቂሳርያ እርሱ ወዳለበት ገዳም ተሰብስበው መጡ። አባ ጳቁሚስ ለብዙ ዓመታት ምንኩስናን ሥርዓተ ማኅበርን አስተማራቸው። እናቱ ንግሥት ዕድና የልጇን ዜናም ሰምታ እርሱ ወዳለበት መጣም መነኮሰች። በሴቶች ገዳም ገብታ መኖር ጀመረች። መነኮሳቱም አባ ዘሚካኤልን መሪያቸው አደረጉት። በአካለ ሥጋ ሕፃን ሆኖ ሳለ የአእምሮን ብስለት አይተው የሕይወት መንገድ ስለመራን አቡነ አረጋዊ መባል ይገባል አሉት። በዚህም አቡነ አረጋዊ ተብለው ተጠሩ። ብልህ አዋቂ ማለት ነው። አረጋዊ ማለት የበሰለ ጎልማሳ እንደማለት ነው።
በገዳመ ዳውናስ 7 ዓመት ከቆዩም በኋላ ይስሐቅን በኋላም አባ ገሪማን ለመጠየቅና የሀገሩን ሰዎች ለማስተማር በአንድነት ሆነው ወደ ሮም ተመልሰው ሲያስተምሩ በዘመናቸው የካቶሊክ ሃይማኖት እንዲቀበሉም ጫና ቢደረግባቸውም እውነቱን እውነት ሐሰቱን ሐሰት በማለት ተገቢና ክርስቶስ ከተዋህዶ በኋላ ሁለት ባሕርይ ነውና ብሎ ማስተማር ክደት ነው ብለው በድፍረት መቃወም ጀመሩ። ይሁን እንጂ በኃይልና በገንዘብ ብዛት የምትመካው የሮማ ቫቲካን ቤተክርስቲያን ቅዱሱን ማሳደድ ጀመረች። ቅዱስ አባታችን አቡነ አረጋዊም በአንዱ ቦታ መከራ ቢጸኑባችሁ ወደ ሌላ ቦታ ሽሹ የሚለውን የወንጌል ቃል አብነት በማድረግ እናም ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለቅድስት ድንግል ማርያም የአስራት አገር እንዲሆናት በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት በማንበቡ በኢትዮጵያ ፍቅር ተነደፈ፣ በኢትዮጵያ ፍቅር ተያዘ። ወደዚያውም መሄድ ፈለገ። ይህንንም 2 ደቀ መዛሙርቱን ይዞ ለማንም ሳያሳውቅ ቅዱስ ሚካኤል እየመራው ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሰ። ከዚያም ጥቂት ቀን ተቀምጦ ወደ ሮም ተመለሰ። ስለ ኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ ለወንድሞቹም ነገራቸው። እነርሱም እኛም ወደዚች አገር መሄድ አለብን ተባባሉ፣ ተነጋገሩ። ያላቸውን የመገልገያም ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅድሳትንና መጻሕፍቶችን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል አቡነ አረጋዊ የመራቸው በአልሜዳ 5ኛ የንግሥና ዓመት ንጉሱና ጳጳሱ ካሉበት አክሱም ከተማም ደረሱ። 8ቱ ቅዱሳኖችም መጡ። ጥቂት ቆይቶ 9ኛው አቡነ ይስሐቅ አቡነ ገሪማ በሮም ከነገሰ ከ7 ዓመት በኋላ መንግስቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት፣ ቁጥራቸውም 9 ሆነ። ተስዓቱ ቅዱሳን። ለሁሉም አንድ የተለየ ማረፊያ ቦታ ቀጢን የተባለው ተሰጥቷቸው በጸሎት ተጠምደው ይኖሩም ነበር። በአንዲት የጸሎት ቤት በአንድነቱ ነው ለጸሎት ፈጣሪያቸውን እየለመኑ ድንቅ ድንቅ ታምራትን እያደረጉም ቆዩ። መላእክት ዘውትር ባለመለየት ያጽናናቸው፣ ጌታችን ኢየሱስ ክርስቶስም ዘውትር ይገለጽላቸው ነበር። በእያንዳንዳቸውም ብዙ ታምራቶች ተደረጉ። ከነርሱ መካከልም ተራራ ያፈለሱ፣ ባሕሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴም ዘርተው በቅጽበት ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደተ እግር ተቀደሰች፣ ተባረከች። በኋላም ንጉሥ አልሜዳ ከሞተ በኋላ በነገሰው በታዜና 6ኛ የንግሥና ዓመት ላይም ተለያይተን እናስተምር ብለው ወስነው ተለያዩ። አቡነ ሊቃኖስ ደብረ ቆናጽል፣ አባ ጰንጠሌዎን ከነዚህ 2 ምዕራፍ እልፍ ብሎ በሚገኝ ኮረብታ አቡነ ይስሐቅ መደራ፣ አቡነ ጉባ በዚሁ በመደራ ትይዩ 3 ምዕራፍ እልፍ ብሎ፣ አባ ጽሕማ ባይማታ ገርአልታ፣
አባ አሌፍ አህስአ ብህዛ በተባለችው አባ አፍጺ ያ ተሰማሩ። አባታችንም እናታቸውና ማቲያስ የተባለ ደቀ መዛሙርቶችን ይዘው ከሁሉም ርቀው ወደ መረጡት ቦታም ሲሄዱ ከዛፍ ጥላ ስር አረፉ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆናም ትገኛለች። አባታችንም ቅድስት ቦታ ዳሞ ባያትም ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖርም ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራም ሄዶ አማረጠ። ሆኖም እንደ ደብረ ዳሞ የበረከት ቦታ ባላገኘም ጊዜ ተመለሰ። በዚያም የምንጭ ውሃ አገኘ። ውሃውንም እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱ ቅድስትና አስቀምጣት። ይችንም ደብረ ባልተ ማላት፣ ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያም ላይ ትንሽ ምንጣፍ አነጠፈና በዚያም ተቀመጠ። በትሩንም በድንጋይ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማቲያስ በትሩንና ምንጣፉን ሲያነሳው ያቺ ድንጋይ ቁመቷ ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። ቀድሞ መልኳ ነጭም ሲሆን አሁን ግን የማይነቅፍና የማይላጥ ቀይ ቀለም ሆኗል። ለአባታችን ለአቡነ አረጋዊ ታላቅነቱና ስለ ክብሩ ከዚያ የደረሱ ሁሉ ይሳለሟታል፣ በረከትንም ይካፈሉባታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተዥገረገረች አረግ በዳ አገኘና በስሯ 3 መዓልትና 3 ሌሊት ሲጸልይ ከቆየም በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ እወዳለሁ አለው። መልአኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልም ድረስ ጥቂት ጊዜም ታገስ አለው። ቅዱስ አቡነ አረጋዊ ለተራራው ፍቅር አደረባቸው፣ በዚያም አለቀሱ። በዚህም ጊዜ ቅዱስ ሚካኤል ዳግመኛም መጥቶ አረጋዊ ሆይ አይዞህ አትፍራ፣ ስልጣን ተሰጥቶአልና በአረጓ በስተቀኝ በኩል ባለችው ቦታ ተቀመጥ፣ ወደ ተራራው ጫፍ ያወጣም ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። ከዚያም በጾም በጸሎት 2 ሱባዔ ይዘው 14 ቀን በዚያም ተቀመጡ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደደረሰም 3 ጊዜ ሰገደ። ወዲያውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለም አመሰገነ። ስለዚህም ቦታው ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባርኮ መብላት ጀመረ። ዳቦዋ ግማሽም ስትሆን ስለጠገበ የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህች ምልክት እስከ ዛሬም ድረስ አለች። ደቀ መዛሙርቱም ከታች ወደ ላይ የሚወጡበትን መሰላል በሰሩ
አባታችን አቡነ አረጋዊ ደግሞ መጠነኛ ቤት ሰራና ይዞት የመጣውን ታቦት በውስጡም ማስገባ። እግዚአብሔርን ስለ ቁርባኑ ወይንም ስለ መስዋዕቱም ለመኑ። እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖሪያቸውም ትንሽ በዓትን አገኙ። ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጡ። በዚያም ብዙ ታምራቶችን አደረጉ። በደዌ ዳኛ ባልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ ያስተማሩ አሳመኗቸው። ለዚያችም ሀገር ብርሃንን አበሩላት። አፄ ካሌብም አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ አቡነ አረጋዊ ለምኗቸው ነበር። ወደ ደቡብ በሄደም ጊዜ የመን ከሰራዊቱ ጋርም ዘምተው አሸንፈው ተመለሱ። የአፄ ካሌብ ልጅ ገብረ መስቀል ቤተ ክርስቲያን ሰራላቸው። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሥ አፄ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፍርሰው ብሎ አባታችን ጠየቀ። አባታችንም አዋፍርሰው አትተው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አበጅ ብለው ገመድ እንዲያበጅ አደረጉ። ያም ቦታ ደብረ ዳሃሙም ተብሎ ተሰየመ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት ከሐሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣሁ። የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያት ኤልያስና ሄኖክ ትሰወራለህ ብሎ ቃል ኪዳን ሰጥቷቸው ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ማቲያስ ለተባለው ደቀ መዛሙርታቸው ጌታችን ተገልጦ የሰጣቸውን ቃል ኪዳንና የመጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገሩት። መዝሙር 111 ከቁጥር 6። ወንድሞቹ ደቀ መዛሙርቶቹ በተሰበሰቡበትም ሁሉንም ካስተማሩም በኋላ ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊ ማጽናናቸው። ጥቅምት 14 ቀን ቅዱስ አባታችን አቡነ አረጋዊ በ99 ዓመታቸው ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ ነገር የለም። የአባታችን የአቡነ አረጋዊ ረድኤታቸው፣ በረከታቸው፣ አማላጅነታቸው የለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።